ውድ የአዲስ ዜና ቤተሰቦች እንደምን አላችሁ? በሳምንቱ በዓለም ዙሪያ ከተፈጠሩ ትልልቅ ጉዳዮች የተመረጡትን ብቻ እናቀርብላችኋለን። አብራችሁን ቆዩ። የቻይና የውጭ ጉዳይ ሚኒስትር ኢትዮጵያን አስደስተው ሶማሊያን አስከፍተው ሄዱ። የቬንዙዌላን ነዳጅ ተቆጣጥረናል ያሉት ትራምፕ ያላሰቡትን መርዶ ሰምተዋል። በተቃዋሚ የፖለቲካ እንቅስቃሴ የሚታወቀው የኦፌኮ ፓርቲ አመራሮች በአዲስ መንገድ ሥራ ጀምረዋል። ኢራን በእሳት ስትነድ አሜሪካ ቤንዚን እያቀበለች ነው ተብለዋል። ቀጥለን እነዚህም በዝርዝር እናቀርብላችኋለን። አብራችሁን ቆዩ። ሞቃዲሾን ያስቆጡት የቻይና የውጭ ጉዳይ ሚኒስተር ዋንጌ በቅርቡ አዲስ አበባ መጥተው ወደቡም ልማቱም ይገባቸዋል አሉ። እናንተ ብቻ ቻይና ፈርስት በሉ ሲሉ ተደምጠዋል። ታዲያ እኒህ ሰው ከአዲስ አበባ ቀጠል ብሎ መዳረሻቸው ሞቃዲሾ ነበር። እዛም ሄደው ታይዋንን ረፊ ካላችሁ እኛም ሶማሊላንድን ተይ እንላለን እንደሚል ይጠበቅ ነበር። ታዲያ ሞቃዲሾ ኤርፖርት ሞቅ ሸብረቅ ብሎ ሲጠብቃቸው ነበር። ሰውየው ግን ምን እንደነካቸው ሳይታወቅ ሞቃዲሾን ዘለው ታንዛኒያ ታይተዋል። የመረጃ ምንጫችን ሪፖርተር ጋዜጣ ነው። ሶማሊያን ይጎበኛሉ ተብሎ ሲጠበቁ የነበሩት የቻይና የውጭ ጉዳይ ሚኒስትር ዋን ባልታወቀ ምክንያት ጉዟቸውን በመሰረዝ ወደ ሌላ መዳረሻ አገር ማቅናታቸው እያነጋገረ ይገኛል። እስራኤል ከሶማሊያ ለተገነጠለችው ሶማሌላንድ የመጀመሪያውን የሉዓላዊነት ሀገር ዕውቅና ከሰጠች ከሁለት ሳምንታት በኋላ የቻይና የውጭ ጉዳይ ሚኒስትር ሶማሊያ ሞቃዲሾን ለመጎብኘት ማቀዳቸው በሶማሊያ መንግስት በኩል ከፍተኛ ጉጉትን ፈጥሮ ነበር። የውጭ ጉዳይ ሚኒስትር ዋንጌ ኢትዮጵያን፣ ሶማሊያን እና ታንዛኒያ ለመጎብኘት በያዙት ፕሮግራም መሰረት ሐሙስ ታህሳስ 30 ቀን 2018 ዓመተ ምህረት አዲስ አበባ የገቡ ሲሆን በነጋታው ጥር 1 ቀን 2018 ዓመተ ምህረት ደግሞ ወደ ሶማሌ የመጓዝ ፕሮግራም ነበራቸው። ሆኖም በሶማሌ ዋና ከተማ ሞቃዲሾ ተገኝተው እስራኤል ለሶማሌላንድ የሰጠችውን ዕውቅና በማውገዝ ለሶማሊያ ፌዴራል መንግስት ዲፕሎማሲያዊ ድጋፍ ይሰጣሉ ተብለው በጉጉት ሲጠበቁ የነበሩት የውጭ ጉዳይ ሚኒስትሩ ይገባሉ ተብለው በሚጠበቁበት ሰዓት አለመድረሳቸው ታውቋል። ከሰዓታት ቆይታ በኋላም በሞቃዲሾ ያደርጉት የነበረው ጉብኝት ይፋ ባልተደረገ ምክንያት መታጠፉን የሶማሊያ ባለስልጣናት አስታውቀዋል። ከጥቂት ሰዓታት በኋላም የውጭ ጉዳይ ሚኒስትሩ ታንዛኒያ መግባታቸው ታውቋል። የውጭ ጉዳይ ሚኒስትሩ በኢትዮጵያ በነበራቸው የአንድ ቀን ቆይታ ከጠቅላይ ሚኒስትር አብይ አህመድ እና ከኢትዮጵያ አቻቸው ጌዲዮን ጢሞቴዎስ ጋር ተገናኝተው በሁለትዮሽ ግንኙነትና በቀጠናዊ ጉዳዮች ላይ ተወያይተዋል። ውይይታቸውን አስመልክቶ ባወጡት የጋራ መግለጫ በልማት ፖሊሲዎችና ስትራቴጂዎች ዙሪያ የሚያደርጉትን ቅንጅት የበለጠ ለማሳደግ መስማማታቸውን ገልጸዋል። ኢትዮጵያ ለአንድ ቻይና መርህ ያላትን ጽኑ ቁርጠኝነት እንዲሁም ታይዋን የቻይና የማይገሰስ ግዛት አካል መሆኗን የቻይና ሕዝቡ የሪፐብሊክ መንግስት መላው ቻይና የሚወክል ብቸኛ ሕጋዊ መንግስት መሆኑን ማረጋገጧ በጋራ መግለጫው ላይ ይፋ ተደርጓል። ቻይና በበኩሏ የአፍሪካ ሀገሮች በተለያዩ ዘርፎች ግንኙነትና ትብብራቸውን በማጠናከር ቀጠናዊ ውህደት በተለይም በውይይትና በዲፕሎማሲያዊ መንገዶች የባህር በር ተደራሽነትን በማረጋገጥ ሎጂስቲክስ መስፋፋትን እንዲያረጋግጡ እንደምታበረታታ አስታውቃለች። ኢትዮጵያ ታይዋንን በተመለከተ ያራመደችው አቋም በሰዓታት ውስጥ ከታይዋን መንግስት ተቃውሞ ገጥሟታል። የውጭ ጉዳይ ሚኒስትሯን ወደ ኢትዮጵያ የላከችው ቻይና የቀጠናው ሀገራት ሉዓላዊነትና የግዛት አንድነትን ባከበረ መልኩ የማሪታይም ሎጂስቲክስ ስራቸውን ለማጠናከር የሚያደርጉትን እንቅስቃሴ እንደምትደግፍ አስታውቃለች። የባህር በር የማግኘት ጉዳይ የማሪታይም ሎጂስቲክስ ስራን ለማጠናከር ከሚረዱ ተግባራት መካከል እንደሆነም ገልጻለች። ቻይና በዚህ መግለጫ ላይ የኢትዮጵያ መንግስት ከቅርብ ዓመታት ወዲህ በአጽንኦት እያነሳ ያለውን የባህር በር ተጠቃሚነት ጉዳይን ከቀጠናዊ ትስስር ጋር አያይዛ ጠቅሳለች። የቀጠናው ሀገራት በተለያዩ መስኮች የግንኙነት ትብብርና የአፍሪካ ውህደትን ለማጠናከር የሚከናወኑ ተግባራትን እንደምታበረታታ አስታውቃለች። ግንኙነትን ለማጠናከር በሚል ከተጠቀሱት ጉዳዮች ውስጥ አንዱ የማሪታይም ሎጂስቲክስን ማሳደግ ነው። ይህ የሚሆንበት አንዱ መንገድም የባህር በር በማግኘት እንደሆነ ቻይና ጠቅሳለች። የባህር ሎጂስቲክስ ጉዳይ በቀጠናው ሰላም፣ መረጋጋት እና ብልጽግናን ለማስፈን ዓላማ መዋል እንዳለበት የገለጸችው ቻይና በንግግርና ዲፕሎማሲያዊ መንገድ መከናወን እንዳለበትም አንስታለች። በሌላ ዜና ትራምፕ መርዶ ተቀምጠዋል። በቀን 1 ሚሊዮን ሊትር ነዳጅ የማምረት አቅም ያላት በነዳጅ ክምችቷ በዓለም አንደኛ ላይ ያስቀመጣት ቬንዙዌላ እጅ አልሰጥም ብላለች። ኤክሶን እና ሼል በቬንዙዌላ ላይ ያለው የደህንነት ሁኔታ ካልተጠበቀና ህጋዊ ዋስትና ከሌለው አይደለም በ10 ቢሊዮኖች 1 ቢሊዮን ኢንቨስት አናደርግም ሲሉ ባለቤቱ ጎልዱን ተናግረዋል። ይህ የቬንዙዌላን ነዳጅ እቆጣጠረዋለሁ ብለው ለቋመጡት ትራምፕ ያልተጠበቀ ዜና ሆነዋል። የአሜሪካ የነዳጅ አውጪ ድርጅቶች ወደ ቬንዙዌላ አንሄድም ብለዋቸዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ መዋዕለ ንዋይ ለማፍሰስ ከነዳጅ ኩባንያዎች $100 ቢሊዮን ቢጠይቁም ያገኙት ምላሽ ያልጠበቁት ሆኖባቸዋል።
በዋይት ሃውስ በነበረው ስብሰባ ላይ አንድ የግዙፍ የአሜሪካ ነዳጅ ኩባንያ ዋና ስራ አስኪያጅ ቬንዙዌላ አሁን ኢንቨስት የሚደረግባት አይደለችም ብለዋል። የዓለማችን ግዙፍ የነዳጅ ኩባንያዎች ስራ አስኪያጅ ከትራምፕ ጋር ውይይት አድርገዋል። ኃላፊዎቹ ቬንዙዌላ ግዙፍ የነዳጅ ክምችት እንዳላት ቢያምኑም አካባቢውን የኢንቨስትመንት ማዕከል ለማድረግ ብዙ ገንዘብ እንደሚጠይቅ ተናግረዋል። ከአሜሪካ ግዙፍ የነዳጅ ኩባንያዎች አንዱ የሆነው ኤክሶን ዋና ስራ አስኪያጅ ላረንስ 2 ጊዜ ንብረታችን ተወርሶብናል፣ ለሶስተኛ ጊዜ ስንገባ ትልቅ ለውጥ እንሻለን ብለዋል። ሀገሪቷም ባለው ሁኔታ ኢንቨስት የሚደረግባት አይደለችም ብለዋል። ኬድሮን የተባለ ኩባንያ በደቡብ አሜሪካዊቷ እየተንቀሳቀሰ ያለ ብቸኛው የአሜሪካዊ ነዳጅ ኩባንያ ነው። የስፔኑ ሬፕሶል እና የጣሊያኑ ኢኒ ቬንዙዌላ ውስጥ የሚሰሩ ሲሆን የኩባንያዎች ኃላፊዎች በዋይት ሃውስ ስብሰባ ላይ ተገኝተዋል። ትራምፕ የትኛው ኩባንያ ቬንዙዌላ ውስጥ መንቀሳቀስ እንደሚችል ፍቃድ የሚሰጠው መንግስታቸው መሆኑን ተናግረዋል። ከኛ ጋር ነው የምትሰሩት፣ ቬንዙዌላ ጋር አይደለም፣ ከቬንዙዌላ ጋር እንድትሰሩ አንፈልግም ሲሉ ተደምጠዋል። ነገር ግን ዝነኞቹ ነዳጅ አምራቾች አሁን ባለው ሁኔታ ወደ ካራካስ የመጓዝ እቅድ የላቸውም። በአዲስ መልክ ስራ የጀመሩ የኦፌኮ አመራሮችና ፕሮፌሰር መረራ ጉዲና እና እነ ሁቦ በቀለ ገርባን በመሳሰሉ አመራሮች የሚታወሰው ኦፌኮ የመከፋፈል ዕጣ እንደገጠመው ተደምጠዋል። የመከፋፈሉ ሚስጥሩ ብዙ ሊሆን እንደሚችል ቢገመትም ቀጣዩ ምርጫ እንወዳደራለንና ይለፈን በሚሉ አባላቱ መካከል አለመግባባት እንደነበር ይታወቃል። ምክንያቱ ይሄም ሆነ ያ ግን ዝነኛው ኦፌኮ ለሁለት ተከፍሏል። አዲሱ ፓርቲ ፌዴራል ዲሞክራሲያዊ ፓርቲ የተባለ ሀገራዊ የፖለቲካ ድርጅት ሲሆን ከኢትዮጵያ ብሔራዊ ምርጫ ቦርድ የምዝገባ ፍቃድ ለማግኘት ማሟላት ያለበትን የ10,000 አባላት ፊርማ የማሰባሰብ ሥራ እየተጠናቀቀ መሆኑን ከመስራቾቹ ተሰምተዋል ተብለዋል። በአዲሱ ፓርቲ ውስጥ ያሉት የቀድሞ የኦፌኮ ፓርቲ ማዕከላዊ ኮሚቴ አባላትም በዝርዝር ባይገልጹም የሐሳቡ ምንጭና ዋና መስራች ግን የኦፌኮ ከፍተኛ አመራር እንዲሁም የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የነበሩት አቶ ደስታ ዲንቃ መሆናቸውን ጠቁመዋል። የምዝገባ ፍቃድ ለማግኘት በ7 ክልሎች ፊርማ ማሰባሰብ እንደሚያስፈልግ፣ ነገር ግን ሁሉም ክልሎችን ለማዳረስ የገንዘብና የጸጥታ ችግር ፈታኝ ሆኖብናል ያሉት መስራቾች ፓርቲውን የመመስረት እንቅስቃሴ የተጀመረው በኦፌኮ ፓርቲ በኃላፊነት ላይ በነበሩበት ወቅት እንደሆነም አስረድተዋል። የምስረታው ጠቅላላ ጉባኤ ከመካሄዱ በፊት ቢያንስ 500 ከተለያዩ የሀገሪቱ ክፍሎች የተወጣጡ አባላት መሰብሰብ ያለባቸው ሲሆን ታህሳስ 4 ቀን 2018 ዓመተ ምህረት በሆሳና ከተማ 560 አባላት የተገኙበት የመስራች ጉባኤ ለማካሄድ ከብሔራዊ ምርጫ ቦርድ ፍቃድ ጠይቀው ነበር። ሆኖም የምስረታው ውይይት እንዲፈቀድ በሚል ለብሔራዊ ምርጫ ቦርድ የገባው ፍቃድን የሚመለከት ደብዳቤ ግልጽነት የጎደለው በመሆኑ ከቦርዱ አስተካክል የሚል ምላሽ እንደተሰጣቸውና ጉባኤውም ሳይካሄድ መቅረቱን ተናግረዋል። ከአንድ ሳምንት በፊትም በማዕከላዊ ኢትዮጵያ ክልል ሀዲያ ዞን የመስራች ጉባኤ ለማካሄድ ለክልሉ መንግስት በተጠየቀው ፍቃድ መሰረት ፍቃድ አግኝተው በሀዲያ ልማት ማህበር አዳራሽ ስብሰባውን ለማካሄድ እንቅስቃሴ ቢያደርጉም የከተማ አስተዳደሩ ኃላፊዎች ስለ ስብሰባው አናውቅም በማለታቸው ስብሰባው ተበትኗል ብለዋል። በምርጫው መሰረት በምስረታዊ ሂደት ላይ ያለ ፓርቲ በቅድሚያ አባላቱን ፊርማ ለምርጫ ቦርድ ማስገባት እንዳለበት ቢደነገግም አስገዳጅነት እንደሌለው አስቦ መንቀሳቀሳቸው የመስራት ጉባኤው መጨናገፉን አስረድተዋል። የኦፌኮ ፓርቲ ከፍተኛ አመራር እና የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የነበሩት አቶ ደስታ ዲንቃ በፓርቲው ውስጥ ተፈጠረ የተባለውን ሰፊ የሐሳብ ልዩነት ተከትሎ ከአንድ ወር በፊት ከኦፌኮ መልቀቃቸው ይታወሳል። በመጪው ምርጫ ላይ መሳተፍ አለብንና ራሳችንን አግለን እንቀሳቀስ በሚለው አቋም ዙሪያ በፓርቲው ውስጥ አለመግባባት መከሰቱንና ይህም ለተወሰኑ የአመራር አባላት ከፓርቲው መልቀቅ ምክንያት መሆኑን ሰምተናል። በፓርቲ ውስጥ ሌሎች የቆዩ አለመግባባቶች እንደነበሩም አባላቱ ይናገራሉ። በኢራን ተቃውሞ እየባሰ ነው። በኢራን እየተካሄደ ያለው የተቃውሞ ሰልፍ 14ኛ ቀኑን ይዟል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ለኢራን የተቃዋሚ ሰልፈኞች ያላቸውን ድጋፍ በግልጽ አሳይተዋል። ሩቢዮ በኤክስ ገጻቸው ላይ ባሰፈሩት መልእክት ዩናይትድ ስቴትስ ጀግና ኢራኖችን ትደግፋለች ብለዋል። ከኑሮ ውድነት ጋር በተያያዘ የተቀሰቀሰው የኢራን ህዝባዊ አመጽ በተለያዩ ከተሞች እየተስፋፋ ነው። ሰልፈኞቹ እንደ አውሮፓውያን አቆጣጠር ከ1979 ጀምሮ ሀገሩን ያስተዳደር የሚገኘው የእስላማዊ ሪፐብሊክ መንግስት ከስልጣን እንዲወርድ እየጠየቁ ይገኛሉ። የውጭ ጉዳይ ሚኒስትሩ መልእክት የመጣው የአሜሪካ ፕሬዝዳንት በኢራን ያለውን ሁኔታ በቅርበት እየተከታተሉ መሆኑን ገልጸው ተቃዋሚዎች ደህንነታቸው እንዲጠበቅ ከተናገሩ በኋላ ነው። ተቃዋሚ ሰልፈኞች የሚገደሉ ከሆነ አሜሪካ ጥቃት እንደምትፈጽም አስጠንቅቀዋል። የኢራን የበላይ መሪ በበኩላቸው የጸረ መንግስት ተቃዋሚዎችን የአሜሪካ ፕሬዝዳንት ለማስደሰት እየጣሩ ያሉ ችግር ፈጣሪዎች ናቸው ብለዋል። ብሔራዊ ኢንተርኔት አገልግሎት የተቋረጠ ሲሆን እስካሁን ድረስ ቢያንስ 50 ተቃዋሚ ሰልፈኞች ተገድለዋል።